ዛሬ ከትሁት ድራማ አሳዛኝ ዜና ተሰምቷል። በትሁት ድራማ ላይ ተወዳጇ ሔዋንን ወክላ ስትጫወት የነበረችው ወጣት አርቲስት ፍቅርተ መስፍን ከዚህ ዓለም በሞት በመለየቷ እንግዲህ እጅግ ሐዘን ተሰምቶናል። ፍቅርተ በትሁት ድራማ ላይ ባሳየችን ድንቅ የትወና ብቃት የብዙዎችን ልብ ማሸነፍ የቻለች ትልቅ ተስፋ የነበራት ኮከብ ነበረች። ልስልስ ባህሪዋና ፈገግታዋ ምንጊዜም ከአእምሯችን ውስጥ የማይጠፋ አሻራ ጥሎ አልፏል። በዚህ ከባድ ሐዘን ሰዓት ለወዳጅ አርቲስት ቤተሰቦቿ፣ ለቅርብ ወዳጅ ዘመዶቿ እና ለትሁት ድራማ የሙያ አጋሮቿ እንዲሁም ለመላው የትሁት አድናቂና የሔዋንን ወክላ ስትጫወት የነበረችው እንግዲህ አርቲስት ፍቅርተ መስፍን አድናቂዎች በሙሉ መጽናናትን እንመኛለን። ወደ ድራማው ስንመለስ የትሁት አጎት ትሁት እያለችው ያለችውን ነገር እንዳያምን አጋጣሚዎች እንዲፈጠሩና በፍጹም የለችም ብሎ እንዲያስብ እንዲያምን እያደረገችው ነው ማለት ነው። ከስንት ትግልና ከብዙ ድካም በኋላ እንዲያምን ለማድረግ ከጣሩ በኋላ ነገር ግን ሄደው ግን ፈልገው ሊያገኟት አልቻሉም ማለት ነው። ጸበል ሄዳለች ቢሉትም ትሁት ያለችውን ነገር እየተጠራጠረና ቅዠት እንደሆነ እያሰበ ነው። በእርግጥ ሴትየዋ ጸበል ትሂድ አትሂድ የሚታወቅ ነገር የለም። ነገር ግን ናቲና እናትየዋ ከሰው መሃል ከትሁት ጋር እንዲገናኙ ስለማይፈልጉ አሁን ላይ ናቲ እንደደበቃትና እሱ በፈለገው ሰዓት እንደሚያሳየው እያወራ ነው ማለት ነው። ይሄ ነገር እንግዲህ አሁን ላይ ናቲ ምን አስቦ እንደሆነ ባናቅም እንግዲህ ትሁት ብዙ የለፋችበት ብዙ የደከመችበትና ብዙ የተባለችበትን ነገር አጎቷ ከቤት ሊያባረራት ትንሽ ውሳኔ የቀረው የነበረውና ብዙ የለፋችበት የደከመችበት ነገር ነበር። እሱ ግን እንደ ቀላል ነገር ሴትዮቱን ዞር አደረጋትና ጸበል ሄዳለች እንዲባል ሰዎቹም ጸበል ሄዳለች ብለው እንዲያምኑ አድርጓቸዋል ማለት ነው። ይህን ነገር ትሁትና የትሁት አጎት ካወቁ ናቲ በትክክል እንደሚታየው ሳይሆን የእናቱ ልጅ እንደሆነ እርግጠኛ ይሆናሉ ማለት ነው። እናቱም ከዚህ በፊት እንዳትገኝና ብር ከፍላ ደብዛዋ እንዲጠፋ ለማድረግ ሞክራ ነበር። ግን ደግሞ ትሁት ሳትታክት ተስፋ ያለመቁረጥ በመፈለግ በተሳካ ሁኔታ አግኝታት ነበረ። ትሁትም ደስታዋን ልታጣጥም ሚስትየዋንና አባባን ልታገናኝ በነበረችበት ቅጽበት በሯ ተዘግቶ አግኝተዋለች ማለት ነው። ይሄ ነገር ደግሞ ትሁትን በጣም ሊያናድዳትና ልቧን ሊሰብራት ይችላል። ናቲንም ከዚህ በፊት የምታውቀው አይነት ሰው ወይም ደግሞ በፍጹም አስበው የማታውቀው አይነት ሰው መሆኑን ልታቅ ትችላለችና ከሱ ጋርም ያላትን ግንኙነት ሙሉ ለሙሉ ልታቋርጥም ትችላለች ማለት ነው። እንግዲህ በተቃራኒው ደግሞ ተመስገን ከትሁት ጎን ስለሆነ ምናልባትም እስከዛሬ ተመስገንን ያደከመችው እስከዛሬ ድረስም ያለፋቸው ወይንም ደግሞ እስከዛሬ ድረስ እየቀጣችው ያለችው ነገር በሙሉ ስህተት መሆኑን ልታስብ ትችላለች። ናቲ እንግዲህ እስካሁን ድረስ ምን ለማድረግ እያሰበ እንደሆነ ወይንም ደግሞ ሴትየዋን ለምን እንደደበቃት እንግዲህ ያወቅነው ነገር የለም። ነገር ግን ለትሁት ወይም ደግሞ ለአባባ የሆነ ትኩረት ለመሳብ ብሎ ያደረገው ነገር ይመስላል። ነገር ግን ናቲ ሴትየዊቷን እንድትጠፋ ከሚያደርግ ይልቅ ሴትየዊቷን ይዞ መጥቶ ከአባባ ጋር እንዲገናኙ ቢያደርግ ምናልባት ከነሱ ጎን የቆመ ሊመስላቸው ይችል ነበር። ግን የእውነትም ናቲ ሴትየዊቱን ደብቋትም ከሆነ በትሁትና በአባባ መሃል ትልቅ ክፍተት ይፈጠራል ማለት ነው። እነሱ እንግዲህ ሴትየዋን ለማግኘት ትሁትም የሄደችው ርቀትና የደከመችው ልፋት አባባም ትሁት በምታደርገው ፍለጋ መሃል አትሄጂም ብሎ ሲከለክላት ነበረና ያም ከአባባ የመጣው ጭንቀት ነበረ። እነሱ በዚህ ጭንቅ ሰዓት ላይ ናቲ እውነትም ደብቋትም ከሆነ እንግዲህ የናቲን ምን ያክል ክፋት ነው የሚያሳየን ማለት ነው። ትሁት ደግሞ መቼም ቢሆን ይህንን አይነት ስህተት ይቅር እንደማትለው የታወቀ ነው። ተመስገንም ከዚህ በፊት ብዙ ጉዳት አድርሶባት የነበረ ቢሆንም ለዓመታት ይቅርታ ቢጠይቃትም ይቅርታውን ያልተቀበለችው መሆኑ ቢታወቅም ናቲም እንግዲህ የተመስገን ዕጣ ፋንታ ሊደርሰውና ከዚህም በኋላ ናቲ ትሁትን መልሶና ደግሞ ላያገኛትም ይችላል ማለት ነው። ምክንያቱም አሁን እያደረገ ያለው ነገር በጣም ጭካኔ የተሞላበት ነገርና
ከዚህ በፊትም ተመስገን ላይም ጉዳትም አድርሶበታልና የሁሉ ነገር ከታወቀ ትሁትም አባባም ጋር ከባድ ጦርነት የሚነሳ ይሆን። የትሁትም አባት እንዳሰበው ነገሮች እየሄዱለት ባይሆንም እንግዲህ ግን ደግሞ ሴትይቷ በሕይወት እንዳለች ወደ ማመን ደረጃ ቢደርስም በዓይኑ እስካላየ ድረስ በፍጹም እንደማያምንና የተባለውን ነገር ምናልባት ወይንም ደግሞ የተገኘው የአንገቷ ጌጥ የተገኘው የሆነ ሰው አስቀምጦት ሊሆን እንደሚችል ቢሰጋም ትሁትን በአይኗት እንዳየቻትና እርግጠኛ እንደሆነች እሱ ጋር ከነበረው ፎቶ ጋር ፍጹም ተመሳሳይ መሆኑንና እራሷ እንደሆነች ልታሳምነው እየሞከረች ነው ያለችው ማለት ነው። አሁን ላይ እንግዲህ ብዙ ጸጸትና ብዙ ስቃይ እየደረሰበት ነው ያለው። እንግዲህ ሰው እያላት እንደሌላት እዛ ጎጆ ቤት ውስጥ መገኘቷ ራሱን እንደ ተጠያቂነትና ራሱን እንዲወቅስ በራሱ እንዲያፍር አድርጎታል ማለት ነው። ያኔ ሞታለች የተባለች ጊዜ በፍጹም ማረጋገጥና እሷ መሆኗንና አለመሆኗን ማረጋገጥ እንደነበረበትና አሁን ላለችበትና አሁን ለነበረችበት ስቃይ ተጠያቂ መሆኑ ራሱን እየወቀሰ ነው እንግዲህ ያለው ማለት ነው። ሌላው እንግዲህ ቲና መቼም ብትሆን እንግዲህ ከተንኮልና ከክፉ ነገር ርቃ አታውቅም። አሁን ላይ እንግዲህ ተቀይሬያለሁ፣ ማንነቴ የድሮ ማንነቴ የለም ብላ ብታወራም እንግዲህ ግን ደግሞ ሙሉ በሙሉ ከውስጧ እንዳልጠፋና ለብር ብላ ምንም ነገር ማድረግ እንደምትችል ማንንም ሆነ መጉዳትም ሆነ መክዳትም እንደምትችል እያሳየች ነው ማለት ነው። ከናቲ ጋርም እንግዲህ ለመቆራኘት አስባለች ማለት ነው። ከዚህም በፊት እንግዲህ ከተመስገን ጋር ብዙ ስህተቶችን ሰርታ ከዛ ስህተት አልማርም ብላ ዛሬ ላይም እንግዲህ ናቲ ያንን ቦታ ተክቶ እንዲሰራ ከቲና ጋር አብሮ እንዲሰራ እየፈለገ ነው ማለት ነው። እንግዲህ ቲና እንግዲህ በጣም ከባድ እንደሆነች ናቲ በፍጹም አልገባውም ማለት ነው። ተንኮሏና ወይም ደግሞ ተንኮሏና ክፋቷ በግልጽ እንደሚታይ አላወቀምና ለብር ብላ ምንም ማድረግ እንደምትችል ስላወቀ በብር ላይ ያታልላትና ትሁትን ለሱ እንድታደርግ ወይም ደግሞ ከተመስገን እንድትርቅ ተንኮል እንድትሰራ ሊከፍላት ተስማምታል ማለት ነው። እንግዲህ ናቲ በጣም ብዙ ጥፋቶችን እየሰራ ነው ማለት ነው። ትሁት አሁንም ድረስ ለናቲ ፍቅር አላት ማለት ነው። ለተመስገን ያደረጋትን ነገር ከልቧ ይቅር ማለት ስላልፈለገች ናቲ እንደምትወደውና እንደምታፈቅረው በተደጋጋሚ እየተናገረች ነው ያለች ማለት ነው። ግን ደግሞ የናቲን ምንነትና ያለውን አስተሳሰብ የእናቱ ልጅ እንደሆነ የተረዳችው ቲና ደግሞ ለትሁት እንደማይሆናት ለመምከር ሞክራለች ማለት ነው። ትሁት ግን ቲናን በፍጹም ልታምናት አልቻለችም ማለት ነው። ቲና ትሁትን እንግዲህ ናቲ ምን ያክል እንደምታፈቅረው ብታቅም እንግዲህ እከፍልሻለሁ ያላት ብር ደግሞ በጣም ስለሚያስፈልጋት አሁን ላይ እንግዲህ ከናቲ ጋር ለመስራት ፍጹም ተስማምታለች ማለት ነው። ይህንን ደግሞ ትሁት ከሰማች እውነትም ናቲ በፍጹም ማንም ሊያውቀው እንደማይችል እና ምላሱን ወይም ደግሞ ሆዱን ማንም ሊያውቀው እንደማይችል እርግጠኛ ልትሆን ትችላለች ማለት ነው።